ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት ነገራችን የሚካሄደው የተማሪዎች ሙቭመንት እንከረጅ የሚያደርግ ነው። ወጣቶች ብዙ ጊዜ ናቸው ብዙ ያዩና መለከቱና ታሪክም እንደሚያስተማረን ዩኒቨርሲቲ ተማሪዎች ናቸው ብዙ ሙቭመንቱን የሚያደርጉት። ይሄ በጣም እንከረጅ የሚያደርግ ነው። በኦሮሞ ክፍለ ሀገር ውስጥ በአክሱም በሌሎችም በደቡብም እየተካሄደ ነው። በአማራውም እንዲሆን እንጠብቃለን። ታሪክ እንደሚያስተምረን የጃንሆይ የመውደቅ ምክንያት ዋናው የተማሪዎች ሙቭመንት ነው። መሬት ላራሹ የሚለው ስሎገን መፈክር አትነሳም ወይ የግፍ አገዛዝ አይበቃህም ወይ እየተባለ አሁንም ለዚህ የሚያስፈልገው ይሄ ነው እና እግዚአብሔር ከእናንተ ጋር ሆኖ በእውነቱ ስለሚያደርጉት አሁን የጠየቁት ጥያቄ አለ። ቀስ በቀስ ሙቭመንቱ እንትን እያለ ነው። አፓረንትሊ የሚሊተሪ እንትን ከግራጁዌት ከመሆናቸው በፊት ሁለተኛ ደግሞ 1 ዓመት ጨምሮባቸዋል። ብቻ ይሄ ሰውዬ በጣም እንደው የትምህርት ሚኒስትር ፕሮፌሰር ነበር በፊት ጥሎ በጣም የስልጣን የተጠማ መሆኑን የሚያስታውቀው ይሄ የትምህርት ሚኒስትሩን ነው። በሱ ብቻ አይደለም ያስቀመጠውም፣ እሱም ቦታ ያስቀመጠውም ተጠያቂ ነው። ስለዚህ በጣም ትልቅ እንከረጅ የሚያደርግ ነው። መበርታት ነው። እግዚአብሔር ከእናንተ ጋር ይሁን። በርቱ። እንዲህ አይነት ሲቪል ዲስፖይንትነት ጥሩ በሰላም የሰላም እንቅስቃሴ ውጤት ያመጣል። የዋዴ ደር እንጂ ነገር ግን እንደሰማሁት አንዳንድ ቦታው እነዚህ ኮማንዶዎችን ልኮ ጨፍጭፈዋቸዋል ይባላል። ያ በጣም የሚያሳዝን ነገር ነው። ጥያቄያቸውን አዳምጦ ከመመለስ ይልቅ ይቀጠቅጣቸዋል። የሚቀጠቅጥ ነገር ይቀጥቅጠውና ይህን ካልኩ በኋላ ዛሬ እዚህና እነዚህ ደግሞ አሉ ለየት ያሉ ናቸው። ይሄ ያለ ይሄ የጽዮን አክሱም ጽዮን ቤተክርስቲያን ነው። ከነ ምዕመናኖቹ የምትሄዱ ነው። ከዚህ በኋላ ደግሞ አንድ ፕሪስት አለ። ይሄ ፕሪስት የትግራይ ነው፣ ትግራዊ ነው። ሂፓፕም ሆኗል። የሁላችሁ መነጽሩ ነው። ወደ አዲስ አበባ ከመጣ በኋላ እንደው እንትኑንም አድርጎ ይሆናል። ይሄ ምን ይታወቃል? ማኪያዡንም ምናምን አድርገዋል። ወይም ደግሞ ይሄ እዚህ ቪዲዮ ላይ እንትን ብሎ ነው። ብቻ ለውጡን ይታያል። ነገር ግን የሚተፋው ከአፉ የሚወጣው መርዝ የሚያሳዝንና ከአንድ ካባ የለበሰ የሚጠበቅ አይደለም። በጣም የሚያሳዝን ነው። 2 ነገር ተናግሯል። ከሁለተኛው ጋር ከዚህ ጋር ከማይረባው ጋር ከዚህ ጋር ደግሞ የተገናኘ ነው። እንደምታውቁት በየትኛውም ሀገር ውስጥ ያለ ነው። አሜሪካ ውስጥ ሱፐር ቦል ሲኖር አሜሪካን ፉትቦል ማለት ነው ለማታውቁት ሲኖር ያ ከተማ ሆስት ለማድረግ እጣ ይጣጣላሉ። ስለዚህ ይወጣል። አመት ነው ፕሪፔር የሚያደርጉት። ምክንያቱም ትልቅ የቢዝነስ ጀነሬት ያደርጋል። ለኮ እዛ ያሉት አካባቢው ካሉት ለቢዝነሱ አንዳንዶቹ ሲናገሩ በእውነቱ በ6 ወር የማይሰሩትን በ3 በ4 ቀን ይሰሩታል። ኢሮፕም ያላችሁ ፎርሙላ 1 በጣም ፖፑላር ነው። ካናዳም አለ፣
ዩናይትድ ስቴትስ ኦፍ አሜሪካንም መጥተዋል በቅርብ ጊዜ ውስጥ። ነገር ግን ኢሮፕ ውስጥ በጣም በጣም ፖፑላር ነው። ጃፓን ውስጥም ፖፑላር ነው ይሄ መኪና የሚወዳደሩት። ያ ሲመጣ ከየቦታው ነው የሚመጡትና ቶኪዮ ነው የሚካሄደው። በጣም ቢዚ ይሆናል። መርቸንዳይዙ ምኑ በቃ ሱቁ ምኑ ይሄዳል። በጣም እንዲህ አይነት ባዛር ፌስቲቫል መንፈሳዊም ነገር ቢሆን ጽዮን ማርያምም እንደዚህ ነው። የሁሉ ምዕመናን ከየቦታው ነው የመጡት። ሲመጡ ለመብላት ሬስቶራንት ይገባሉ፣ ሆቴል ይገባሉ። ለመተኛት ሆቴል ይገራሉ። ካባ ለመግዛት ብዙም ጊዜ እኛ ሀገር ምንድነው ሻማው ስም አለው፣ እሱን ይዘው ያ የሎካሉን ብዝነስ ስናት ኦንሊ መንፈሳዊ የሎካሉን ብዝነስ ያጠነክረዋል። ፕሮፊት ያገኛሉ። ስራ ያመጣል ለተወሰነም ጊዜ ቢሆን። ይህ ሰውዬ ሶኮል ቄስ ነኝ ባዩ ያለው በጣም ዴንጀር ነው እና አትሄዱ ነው ያለው። ኤግዛጀሬት አላደረኩም። በዚህ ሰዓት በእውነቱ አዲስ አበባም ያላችሁ ፓርቲ መስራቾቹም ምኖቹም ኢሚዲየትሊ እናንተ እንኳን ቢሆን ኢሚዲየትሊ ኮንደምድ ማድረግ አለባችሁ፣ ጥላቻችሁ ከህዝቡ ጋር ካልሆነ በስተቀር። ነገር ግን ጆሮ ዳባ ያላችሁ እንደሆነ ጥላቻ ከህዝቡ ጋር ነው ማለት ነው። ምን አደረገ ያሸማኔው? ጥልፉን ምኑን የሚገዙለት አንድ ቅርስ ይዘው ነው የሚሄዱ። ሲሄዱ ከጽዮን ማርያም መጣም ብለው አንድ ነገር ህዝብ እንዳይሄድ ቦይካት አድርጉ ብሎ ሲያወራ ፖለቲከኛ መሆን እኮ አያስፈልግም። በተለይ እናንተ ደግሞ ፖለቲከኛንን ባዮቹ ህዝቡን የሚጎዳውን መንገድ የምትፈልጉበት ምክንያት ምንድን ነው? ካላወቃችሁ እንግዲህ ከንደም አድርጎ ይሄ መወቀስ ያለበት ነው። እናንተም አባል እናንተም ፈልጎ ነው ጥሎ የመጣውና እዛ ይኸውና ሄፕ መስሎ መነጽሮ ሄፕ አድርጎ እንግዲህ ነገ ቆቡን ይጥልና ኮፍያውን አዙሮ ምናልባት ራፕም ሊያደርግልን ይችላል። ከቀደሰው ወደ የሚገርም እኮ ነው። ይህ እናንተ ፖለቲከኛንን ባዮቹ እናንተ እኛ እናቱ ጌታቸው ሌሎችም እዛም ትግራይ ያላችሁትም ቲፒኤልኤፍም ሜምበሮቹም የሆናችሁም ያልሆናችሁም ይሄ ሰውዬ እንዲህ ሲያደርግ መወገዝ አለበት፣ ሚዲያም ላይ መውጣት አለበትና መወገዝ አለበት። እናንተም አክቲቪስቶች ነን የምትሉ ከሆነ ይሄ ህዝቡን የሚጠቅም አይደለም። ጥላቻችሁ ከህዝቡ ጋር ካልሆነ በስተቀር ይሄ ህዝቡን የሚጠቅም አይደለም እና እንዲህ አይነቱን መወገዝ አለበት። ይህን ካልኩኝ ወዲህ አሁንም ይሄ ሰውዬ በዚህ አላረፈም። እኔ የማይገባኝ ነገር አለ። አንዳንድ አክቲቪስቶችም ነን ባዮች ወይም ደግሞ ብዙን ጊዜ የምላቸው የቲክታክ አርበኞች የሚናገሩት ነገር አለ። እኔ በጣም ነው ፓዝል የሆንኩት። አድዋ ይላሉ። አንዳንድ ጊዜ ታስቡት ቲፒኤልኤፍ እንዳነበብኩት እንዳየሁት አንተ የምታውቃቸው በጽሁፍ ነው ብለውኛል እና እንዳነበብኩት 1 ሚሊዮን መንበር አላቸው። 1 ሚሊዮኖቹም የአድዋ ሰዎች አይደሉም። የአድዋ ሰዎች አይደሉም። ኢንፋክት ወደ እናንተ ከመቅረቤ በፊት ለአንድ ቀን ያህል ይቻልኩትን አይቼ ሜምበሮቹ ታፕ የሚባሉት
2 3 4 ናቸው ከዛ አገር የመጡት። እኔ ትዝ ይለኛል ሄጃለሁ፣ ትዝ ይለኛል እንደነገርኳችሁ ብዙ ደቂቃዎች አልፈውኛል። ነገር ግን ከወጣሁ በ35 38 35 ዓመት በኋላ 2012 I believe 11 or 12 የውጭ ሀገር ጓደኞቼን ይዤ ሀገሪቷን ለማሳየት የደህና ጊዜ ነበርና ይዤ ሄጃለሁኝ። ብዙዎች ተያይዘን ሄደናል። አዲስ አበባን አይተን ምን ብለን ኩርፍቱ የሚባለውን ካየን በኋላ ብዙውን ጊዜ ሂስቶሪካል ፕሌስ ነው ይዣቸው መሄድ የፈለግኩትና ጎንደር፣ አክሱም፣ ላሊበላ ከሄድን ቦታ ረጅሙን ጊዜ ያሳለፍኩት ትግራይ ክልል ውስጥ ነበረው። አድዋን ሄጄ አይቼዋለሁ። አክሱምንም ማርያምን አይቻለሁ። ብዙ ገዳሞችን ብዙዎቹም ጓደኞቼን ኢምፕረስ አድርጓቸዋል። ነገር ግን ያየሁት እንደሚወራለት አይደለም። አንድ አቧራ ነበር። አቧራ አንድ መንገድ ነው ያለው። እኔ በጣም የሚያሳዝነኝና የሚገርመኝ ቋንቋውን የሚናገሩ ወይንም ሄደው ያላዩት አሁንም ወይንም ከሌላ እየሰሙ ባለፈው ጊዜ እንደተናገርኩት የዚህ የትግራይ ጭፍጨፋ ጀነሳይድ ሊመጣ የቻለው ለረጅም ጊዜ የውሸት ፕሮፓጋንዳ ሲያናፍሱ ዝም በማለቱ ዝም ብሎ ይቀባጠራሉ። ውሸት ነው፣ የባህልም ጉዳይ አለ፣ ምን ይዋሻሉ እየተባለ ሲል አድጎ እዚህ ደረጃ እንዲህ ተነስቶ አይደለም ይሄ 4 ኪሎ ገዳይ ወዲያ የመጣው እሱም ያናፈሰው አመፃ የመጣው ዋሽንግተን ዲሲ ሆኖ ነው። አገራቸውን ምን አሳክለዋታል፣ ኢሮፕ አሳክለዋታል ብሎ የተናገሩ አለ። አይ ዱ ሃቭ አርካይቭ ውስጥ አለ። ዛሬ ደግሞ እንደዚህ አይነቱ የማይረቡ ከብት የአንድን ክልል ህዝብ አንድ የሆነውን ህዝብ ከፋፍለው እንደ ዶሮ ሰነጣጥቀው አድዋ እያሉ ዘመቻ ሊገቡ ነው። ማናቸው? ይሄ የሚመጣው ከፖለቲከኞች ናቸው። አዲስ አበባ ያሉት ጥለው የሄዱ ፖለቲከኞች። እውነቱ ለህዝቡ የምታስቡ ከሆነ እንዲህ አይነቱንም ዛሬ እናንተ ከንደም ማድረግ አለባችሁ፣ መወቀስ አለባችሁ። ይህ አይደለም ከአንድ ፖለቲካ ፓርቲ ጋር የተለያየ አመለካከት ኖራችሁ የተቃረናችሁ እንደሆነ የአንድን ክልል አድዋ ይሄ ስክነስ ነው። እንዲህ ነው ያለው። ይሄ ሊከፋፍል እንደ ዶሮ ኦልሬዲ በቁስል ላይ ያለች ያላጋገመች አገር አሁንም በዚህ ላይ ፕላስተር እንደመለጣጠፍ ሌላውን ነገር አድርጎ እንትን ለማለት ለመከፋፈል አድዋ እያሉ የሚያሳዝን ነው። ይሄ ሌላ የማይረባ ይሄም እንደዚህ ያለ የለበሰው ልብስ ክብር ያለው ነው። በኦርቶዶክስ ትን ውስጥ ይሄ ደግሞ እኔ ሰምቼዋለሁ። እንደሰማው ለአንዳንዶቹ በውስጥ ላኩላችሁ ብድን ነው። በኋላ ሳውቀው እውነትም ለካ ይሄ እነዚህ ጌታቸው በእውነቱ ብዙ የምታውቅ ስትሆን እንዲህ አይነቱ
ወገኖች 1994 የሩዋንዳ ጄኖሳይድ የመጣው በእንደዚህ አይነት ነገር ነው። እንዴት አድርገምና በከንቲን የጀመረው ከዛ የሬዲዮ ቶክ ሾው ከዛ እያለ ነገር ግን ይጠየቁበታል። ከዚህ ከማድረግ ሰው ፕሪቨንት ማድረጉ ይሻላል። አንድ የሚሉት ነገር አለ። ከምልስ ጸጉር ይነቀል ማለት ይሄ ነገር እንደሚሆን ነጮች ቴክ ማይ ወርድ ይላሉ። ምንድን ነው? ቃሌን እመን። እንዲህ ሲወራራ እንዲህ ሲል ህዝብ ቃላቸውን ያዳምጣሉ። እውነት ነው ይባላል። በውሸት ማጆሪቲውን ህዝብ አሳምነው አይደል እንዴ ዛሬ እዚህ ደረጃ የደረስነው? አሁንም እንደዚህ አይነቶቹ ትንሲሉ ወዲያው ካልተከረኮመን ካልተገጩ ወዲያው እናንተ አክቲቪስት ነው የምትሉ እናውቃለን የምትሉ እንዲህ ወዲያው ያልተደረገ እንደሆን እንቁላል ቀስ በቀስ በእግሯ ትሄዳለች እንደሚባለው ለዘለ ጥሩም ቢሆን ይህም ለመጥፎ ነገር እንደዚህ ነው። በየቦታው የሚካሄድ ነገር ይሄ በእውነቱ ማውገዝ ያለብን ነገር ነው። ኢማጂን አድርጉ። ይሄ ቄስ ነኝ ባይ ጽዮን ማርያም አትሄዱ ሲል፣ ይሄ ቄስ ነኝ ባይ የአንድን አውራጃ ህዝብ ግደሉ፣ ጨፍጭፉ፣ አትሄዱ ሲል ይህንን የመሰለ ወሮ በላ ህዝብን እየከፋፈለ የአንድን አውራጃ ባይዘወይ አድዋ 1800 ከዛም በፊት የህዝብ በጣም ጀግና ህዝብ ነው። ያለካል ህዝብ ጣሊያንን ቀጥ አድርጎ የያዘው እስኪመጣለት ድረስ የህዝብ ነው። በጣም ፕራይድ ያለው ህዝብ ነው። the whole ትግራይ በተገን አድዋ ላይ ነበር ጦደለም የተመጣው የተገኘው ጣሊያን ሙቭ አንድ ኢንች ሙቭ እንዳያደርግ ያደረገው ምንድን ነው ታዲያ? ለዚህ ህዝብ ጥላቻ ምንድን ነው? ከየት የመጣ ነው? ከየት የመጣ ነው? ብዙ ሀገሮች አሉ። ጄኔቫ ማለት ጀስት ዋን ስቴት ነው። ስዊዘርላንድ ማለት ነው። ቤልጅ፣ ሌሎችም ስፔን፣ እንደ ባርሰሎና፣ ካናዳ በካናዳው ብሄድ ይቀላል። ካናዳ ፍሬንች እና እንግሊዞች ናቸው። ፌዴራሊዝም ሲስተም ነው የሚጠቀሙት ለረጅም ጊዜ በፓርቲ ሲስተም አይደል እንዳላቸው መሪው የፓርቲው ሊደር ብዙዎቹ ፈረንሳይ ተናጋሪዎች ናቸው። ፈረንሳይ ተናጋሪዎቹ 25% ናቸው። 75% እንግሊዝ ነው። እንግሊዝ ተናጋሪዎች ናቸው። አንድ ፕሮቪንስ ዩኒክሊ ፍሬንች ነች። ሌላ አንድ
ሌላ ፕሮቪንስ አላቸው ባለሳሳት ባይሊንጓ የሆነ ማለት ፍሬንች እና እንግሊሽ እንትን የሚሉት ነገር ግን ሊደሩ አሁን በቅርብ ጊዜ ሄደው አባቱ ጀስትን ትሩዶ አሁን ጀስት ሪዛይን ያደረገው እሱ ከክቤክ የመጣ ነው። 13 ዓመት ነው የመራቸው። 3 ጊዜ ነው የተመረጠው። አባቱ ግን 16 ጊዜ መሰለኝ 16 ዓመት ነው የመራቸው እሱ አባት እዛ ፍሬንች። ከዛም በፊትም እንደዚህ የት እነሱ ደግሞ ማይኖሪቲዎች ናቸው። ያደለም ይሲ ምናልባት መሪዎቹ ካድዋ ከሆኑ ያደለም ሆል አንድ ኢንች ለክቤክ ወይ ለዚህ ለፍሬንች ተናጋሪ ፕሮቪንስ የሚያዳላው ነገር የለም። በፌዴሬሽን ሲስተሙ የሚከፋፈለው እኩል የሚከፋፈለ እንደ ሪፕሬዘንት የሚሆነው ያንን ፕሮቪንሱን ነው አድርጎ ነው። ነገር ግን ሆል እሱ የጠቅላላው የካናዳ ፕራይም ሚኒስተር ነው። ብዙ ሀገር ምንድን ነው በእኛ ሀገር ላይ እንደዚህ ነገር እኔ ሁልጊዜ ዋይ ለእኛ ጥቁሮች እንዲህ ጥሩ ነገር የማይሆነው? እነዚህ አድዋ የምትሏቸው 3-4 መሰሉኝ ሶፋር ካየኋቸው ከእንትን ካልኩ ሀይቄም አንብቤም ካየሁት ጀምሮ ምንድን ነው የዚህ ጥላቻ? ለእናንተስ ምን ጥቅም አለው? ሰዓቷ በጣም ደረሰች፣ ጥቅምም የለውም እና እግዚአብሔር ከእናንተ ጋር